የኤርትራ ጦር ድንበር ጥሶ ገብቷል። የኤርትራ ወረራ ኤርትራ ኢትዮጵያን እንደወረረች የኢትዮጵያ ውጭ ጉዳይ ሚኒስትር ለኤርትራቸው በሰጠው መግለጫ አሳውቋል። ከሰሞኑን የብዙዎች ስጋትና ጭንቀት የሆነው በሁለቱ ወንድማማች ህዝቦችን በሚመሩት የኢትዮጵያና የኤርትራ ህዝብ መንግስቶች መካከል ጦርነት ይነሳል ወይ የሚለው ትልቅ ስጋት ሆኖ ባለበት በዚህ ሰዓት እግዚአብሔር ስለ ሁለቱ ህዝቦች ቀጣይ የሚሆነውን ነግሮኛል ያለ አገልጋይ መልእክት ሻሎም ሚዲያ ደርሷታል። እውን በኢትዮጵያና በኤርትራ መካከል ጦርነት ይነሳልን? የሁለቱ ወንድማማቾች ህዝቦች መካከል በቀጣይ የሚፈጠረውስ ምንድነው? አገልጋዩስ እግዚአብሔር ምን ሲል ተናገረው? ሻሎም ሚዲያ የአገልጋዩን መልእክት በቪዲዮ ይዛለችም። አብራችሁ ብትቆዩ ከአገልጋዩ አንደበት ትሰሙታላችሁ። እግዚአብሔር በአገልጋዩ በኩል ስለ ምድራችን የተናገረው ትንቢት አንድም ሳይቀር ተፈጽሟል የሚል የብዙዎችን ልብ ደስታ የሞላ መልእክትም ሻሎም ሚዲያ ደርሷታል። እግዚአብሔር በመልእክተኛው አገልጋዩ በኩል ምን ጉዳዮችን ስለ ምድራችን ተናግሮ ፍጻሜ ያገኘ የሚለውን በዝርዝር ይዘነዋል። በወንጌል ስርጭት ላይ የነበሩ ወጣቶች እጅግ አሳዛኝ የሆነ ጥቃት ደርሶባቸዋል። እነዚህ የወንጌል ስራ ላይ ያሉ ጥቃት የደረሰባቸው ወጣቶች ስላጋጠማቸው አሳዛኙ ክስተትም ለሚዲያችን የደረሳት መረጃ አለ። እስከ ዝግጅታችን ፍጻሜ ድረስ በሚኖራችሁ የአብሮነት ቆይታ በዝርዝር ትሰሙታላችሁ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሻሎም ሚዲያ ቤተሰቦች ሰላምታችን በያላችሁበት የዓለም ጫፍ ሁሉ ይድረስ እያልን በመግቢያችን ያስተዋወቅኳችሁንና ሌሎች አሁናዊ መረጃዎችን ወደ እናንተ ለማድረስ ይዘን መጥተናል። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ይሆኑን ዘንድ እየጋበዝን ሐሳብ አስተያየቶቻችሁንም በኮሜንት መስጫው ላይ አስቀምጡልን። በቅድሚያ ስሙት ወዳልነው መረጃ ተሻገርኩኝ። ኤምኬሲ ሽማግሌዎችሽን አልሰማሽምና ጥፋት ያገኝሻል ሲል ጆንሰን እጅጉ አንድ አነጋጋሪ መልእክት አድርሶናል። የሁለት ጥንዶች ጠብ በቤት ውስጥ ካልተፈታ ከጎረቤት እስከ ፍርድ ቤት ወደ አደባባይ መውጣቱ የማይቀር ነው። የሁለቱ ጥንዶች ጥንካሬና ብቃትም መለኪያ ይሆናል። የስመጥሩ ቤተክርስቲያናት ጉዳይ ሰሚዳኛ ወይም አቅጣጫ የሚያስይዝ ወግና ደንብ ባለበት ለያዥ ለገላጋይ ችግር ሆኖ የመንግስትን እጅ ሲጠቀም ማየት ግን ግራ ያጋባል ነው ያለው። የመሰረተ ክርስቶስ ቤተክርስቲያን የቅዱሳን ውይይት ጉባኤን ያስቀደመ ሕግን ማስፈራሪያና መቅጫ አድርጎ የመጠቀም አዝማሚያ ሐዋርያው ቅዱስ ጳውሎስ አመክንዮ ምክንያቶችን በመደርደር የቆሮንቶስ ቤተክርስቲያንን የወቀሰበትን ታሪክ ያስታውሰኛል ያለው ጆንሰን እጅጉም መልእክቱንም ሲቀጥል ከናንተ አንዱ ከባልንጀራው ጋር ሙግት ቢኖረው በቅዱሳን ፊት በመፋረድ ፋንታ በአመፀኞች ፊት ሊፋረድ ይደፍራልን? ሙግትን በቅዱሳን ፊት ማድረግ ለምን አስፈለገም ብለን ስንጠይቅ ቅዱሳን ምዘናን ፍርዳቸው የክርስቲያን ንጽረተ ዓለምን መሰረት ያደረገ ስለሆነና የእግዚአብሔርን ቃል መሰረት ያደረገ ፍርድን የማድረግ ስልጣን ስላላቸው ነው። ቅዱሳን በዓለም ላይ እንዲፈርዱ አታቁሙን? ይህም የዳኝነት ስልጣን ከትዳር እስከ መላእክት ጉዳይ የሚደርስ እንደሆነም ሲናገር የትዳር ጉዳይ ይቅርና በመላእክት እንኳን እንድንፈርድ አታቁሙን ይላል። አንደኛ ቆሮንቶስ 6:1-3 በመጥቀስም ቤተክርስቲያን ፊት ለፊት የመሞገትና የመፍረድ ስልጣን አላትም። ይህን ስልጣኗን ችላ ብላ ዓለማዊ አካሄድ ስትሄድ ማየት ያማል። የለቡ አጥቢያ መሰረተ ክርስቶስ ቤተክርስቲያን በሰብሳቢ በኩል በእነ ዶክተር ስዩም አንቶኒዮስ ላይ የተወሰደውን የእግድ እርምጃ ፍትሐዊ አይደለም በማለት ለክልል ጽሕፈት ቤትና ለመአመጉ መሪዎች ጉባኤ በ26/5/2018 በሙሉ ድምፅ በተጻፈ ደብዳቤ አሳውቋል። የመጋቢ ዘለቀ ዮሐንስ ፊርማ ያልተካተተውም በደብዳቤው ላይ ስላልተስማማ ሳይሆን ደብዳቤው በተላከበት ወቅት ከከተማ ርቆ ስለነበር እንደሆነም አረጋግጫለሁ ነው የሚለው ጆንሰን። የመአመጉ የእግድ ደብዳቤ በለቡ አጥቢያ ላይ ብቻ ሳይሆን በመላው አገሪቱ ባሉ አጥቢያዎች ላይም ግርታን ፈጥሯል። ደብዳቤው በጉባኤው እንዲነበብ ከዋናው ጽሕፈት ቤት ትዕዛዝ የተላለፈ ቢሆንም በርካታ አጥቢያዎች ይህንን ለማድረግ አልፈቀዱም።
ደብዳቤው በተነበበባቸው አንዳንድ ጉባኤዎችም ቢሆን የአገልጋዮችን አናገለግልም ብለው ጉባኤ ጥለው መሄድም እርምጃው መከፋፈልና መለያየትን እየፈጠረና የቤተ እምነቷን መንፈሳዊ እንቅስቃሴ እየጎዳ እንደሆነ አንዱ ማሳያ ነው የሚለው። ሐሳቡንም ሲቀጥል ይህን ተከትሎ ታዲያ እነ ዶክተር ስዩምን ለማናገር አሻፈረኝ ያለው መአመጉ እንደገና ሙግታቸውን ለመስማትና መልስ ለመስጠት ፈቃደኝነት እንዲያሳይና የቤተ እምነቷን የተከበሩ ሽማግሌዎች በገለልተኝነት እንዲያዳምጡና እንዲመክሩበትም ኃላፊነት የሚሰማን ወገኖች ሁሉ በተለያየ አቅጣጫ ግፊት እያደረግን ነው ያለው። ይህ ሐሳብ በኢትዮጵያ ወንጌላውያን ካውንስልም የተደገፈ ነው። በዚህ አስቀድሞ 3 ብቻ የነበረው የሽማግሌዎች ቡድን ወደ 15 ከፍ ብሏል። እየተደረገ ያለው የመግባባት ግፊት የመማአጉን ጸሐፊና የቤተ ክርስቲያኒቱን ፕሬዝዳንት በነ ዶክተር ስዩም ላይ ጫና ለመፍጠር በሚያደርጉት እንቅስቃሴ እንዲገቱ፣ በሌላ በኩል ደግሞ እነ ዶክተር ስዩም ሚዲያን በመጠቀም የሚያስተላልፉትን ወቀሳና ሙግት እንዲገቱ የሚያግባባ ነው። በዚህም መሰረት እስካሁን ድረስ ባለኝ መረጃ እነ ዶክተር ስዩም ስለ እገዳውም ሆነ ስለ ተያያዥ ጉዳዮች ሚዲያ ላይ ሙግት ከማቅረብ ተቆጥበዋል። የሚያሳዝነው የክልሉ ጽሕፈት ቤት ወይም መአመጉ የሚደረጉ ጫናዎችን መቆጣጠር፣ ለአጥቢያዋ ቅሬታ ተገቢ ምላሽ መስጠት ሲገባው፣ ለአባቶችና ለሽማግሌዎች ምክር በሮችን መክፈት ሲገባው ጫናዎች እንዲቀጥሉና ውጥረቶች እንዲባባሱ እያደረገ ነው ያለው ጆንሰን። ዛሬ በለቡ አጥቢያ የቴሌግራም ቻናል ላይ ከአጥቢያው መሪዎች የተላለፈው መልእክት እንደሚያሳየው የአጥቢያው አካውንት በጽሕፈት ቤቱ ትዕዛዝ ታግዷል። ስለዚህም አጥቢያዋ አባላቷን አስራትና መባ እንዳያስገቡ አሳስባለችም። ጽሕፈት ቤቱ በቀጣይ አጥቢያዋን እንደሚዘጋ ማስፈራራቱም ተሰምቷል። በአገር ደረጃ ለሚነሳ ጠብና ግጭት የሰላም መልእክተኛ አድርጎ እግዚአብሔር የሰጠንን ባለብዕሩ አእምሮ ሽማግሌዎችን አለመስማት እንደ ግልም እንደ ቤተ ክርስቲያንም ዋጋ ያስከፍለናል ያለው አገልጋይ ጆንሰን እጅጉ በመልእክቱም ወደ ቤተሰቦቻችን ይሄ መካረር ወዴት ይሄድ ይሆን? ሐሳብ ስጡበትም። ወደ ሌላኛውና በመግቢያ ወደ አስተዋወቅኳችሁ መረጃ ተሻገርኩኝ። ለመስረቅ ሳይሆን የእግዚአብሔርን መንግስት ወንጌል ለመስበክ ነው የተደበደብነው ያሉ ወጣቶች መልእክት ደርሶናል። ደሙን ላፈሰሰላቸው የኢየሱስን ደም ለሚዋጁ ወጣቶች እግዚአብሔር ይፈርዳልም ነው ያሉትም። ይህ ክስተት የተከሰተው በኢሉ አባቦራ ዞን ባቾ ወረዳ ነው። በፎከስ መቱ ዩኒቨርሲቲ ተማሪዎች የወንጌል ስርጭት ላይ በነበሩበት ወቅት የደረሰ አሳዛኝ ክስተት ነው። እነዚህ ወጣቶች ከዩኒቨርሲቲው ተሰባስበው የወንጌል ስርጭት እያደረጉ ባሉበት ሁኔታ ነው ለማየት በሚሰቀጥጥ ሁኔታ ደማቸው እንዲፈስ ተደርገው እየተደበደቡትም። እነዚህ ወጣቶች በአሁኑ ወቅት ፍትህ ይሰጠን ሲሉም መጠየቃቸውን ሚዲያችን ሰምታለችም። ወደ ሌላኛውና ወደ ዋነኛው በመግቢያችን ወደ አስተዋወቅኳችሁ መረጃ ተሻግሬያለሁኝ። ከቅርብ ጊዜያት ወዲህ በኢትዮጵያ መንግስትና በኤርትራ መንግስት መካከል ከሰሞኑን የሚታየውን ምልልሶችን መነሻ በማድረግ ብዙዎች በእነዚህ ሁለት ወንድማማቾች ህዝቦች መካከል ጦርነት ይነሳ ይሆን የሚል ስጋትን የሚያንጸባርቁ ቁጥራቸው ጥቂት የሚባሉ አይደሉም። በአሜሪካ ምድር የእግዚአብሔር መንግስትን በማገልገል ላይ የሚገኘው ፓስተር ታምራት ካሽኬ ግን ፍጹም ከምታስቡት በተቃራኒ የሆነን ሐሳብ እግዚአብሔር ነግሮኛልና ስሙኝ ሲል ተደምጧል። የፓስተሩ ትንቢታዊ መልእክትም የብዙዎችን ስጋት ላይ ውሃ የቸለሰ እንደሆነም ነው የተጠቀሰው። ከፓስተር ታምራት ካሽኬ አንደበት እግዚአብሔር ስለ ሁለቱ ህዝቦች ነግሮኛል ያለውን ከአንደበቱ ታደምጡ ዘንድ እነሆ መጋበዝ እንወዳለን። በኢትዮጵያና በኤርትራ መካከል ላይ አዲስ ታሪክ ተጀመረ። ጠላት እነዚህ ሁለት ህዝቦች ለምን እንደሚያጋጭ ታውቁታላችሁ። አንድ ከሆኑ ስለማይችሏቸው ነው። ነገር ግን ትንቢት አለኝ። ድንገተኛ የሆነ የይቅርታ እና የፍቅር መንፈስ በሁለቱም ህዝቦች ላይ ስፈስ የጌታ መንፈስ አሳይቶኛል። የሚያላይ ፖለቲካ በኢየሱስ ክርስቶስም ከሁለቱም ሀገራት ይነቀላል፣ ይመታል። የሚያስተሳስር ፍቅር ይነግሳል በኢየሱስም። እግዚአብሔር በሰሜኑ፣ በደቡቡ፣ በምስራቁ፣ በምዕራቡ ሃሌሉያ አንድ መንፈስ ይጎበኛቸዋል። ፍቅር ያሸንፋል ብላችሁ ለኢትዮጵያውያንና ለኤርትራውያን
ለወንድሞቼና ለእህቶቼ ይህን ቪዲዮ እንድታደርሱ በጌታ ፍቅር ላሳስባችሁ ወዳለሁ። ስለሰማችሁ አመሰግናለሁ። ከፓስተር ታምራት ካሽኬ መልእክት ተመልሰናል። ቅርብ ጊዜያት ወዲህ ሀገራችን ኢትዮጵያ የተለያዩ ሀገራዊ ፕሮጀክቶችን በስፋት እያስመረቀች ነው የሚገኘው። እነዚህ ፕሮጀክቶች ከመዲናችን አዲስ አበባ ጀምሮ በአራቱም አቅጣጫዎች የተጓዙ ናቸው። አንዳንዶቹ ፕሮጀክቶች ደግሞ መቼ እንደተጀመሩ እንኳን ሳንሰማ ፍጻሜያቸውንና ምርቃታቸውን እየተመለከትን የምንገኘው። ሻሎም ሚዲያም በዚህ ፕሮግራሟ የፕሮጀክቶቹን ምርቃት ለመዳሰስ አይደለም አመጣጧም። ከዚያ ይልቅ ግን ዛሬ ላይ እነዚህ ፕሮጀክቶች መመረቃቸውን ከማየታችን ከዓመታት በፊት ስለ እነዚህ ፕሮጀክቶች ምንም ፍንጭ ባልነበረበት ሰዓት የከፍታ ዘመን ለኢትዮጵያ በሚል እግዚአብሔር አሳይቶኛል ሲሉ የተናገሩት አሁን ከሚታዩ ለውጦች ጋር ማስተያየት ያመች ዘንድ ቄስ በሊና ሳርካ ከዚህ ዓለም ድካም ከማረፋቸው በፊት ስለ ትንቢታዊ መልእክታቸው የተናገሩትን መጋበዝ እንወዳለን። ውድ ቤተሰቦቻችንም የቄስ በሊናን ትንቢታዊ መልእክት በጥሞና ተመልክታችሁ ከሚታየው ሁናቴ ጋር አስተያየታችሁ ሐሳብ ትሰጡበት ዘንድ መጋበዝ ወደድን። እኛ ግን ከወዲሁ ተሰናበትን። እኔ ለአገልግሎት ጀርመን ሄጄ አንድ ነገር ቅር እያለኝ ነውና የሄድኩት። እግዚአብሔር ከረዳኝ ኢትዮጵያን ትቼ ወደ ሌላ ሀገር ለመሄድ ነው። 25 ጊዜ በኤምባሲ ለኢትዮጵያ ጸለይኩ። ሁሉ ጊዜ ይሄ ድርቷችን የሰልቫጅ ወይም ቦታ ላይ ቆመን የምንገዛው ጨርቅ የምንኖረው የቤታችን ኑሮ የሽንት ቤታችን ይሄ ነገር በጣም ያሰቀቀኛል። እና ይሄ ይሰማኝ ስለነበረ ጸልይ ስለነበረ እግዚአብሔር አልሰማኝም አልኩኝ። አልሰማኝም እና እግዚአብሔር ስለዚህ ወደ እግዚአብሔር ከመጸለይ አገሩን ትቶ መሄድ ይሻላል አልኩና ጀርመን አገልግዬ ለ20 ቀን 3 ቀን ረፍት ስጡኝ አልኩኝ። ለ3 ቀን ረፍት ወስጄ አልጋ ክፍል ገባው። ምግብ አትስጡኝ ውሃ ብቻ አስቀምጡልኝ አልኩ። ውሃ ተቀመጠልኝ። ጸሎቴን ጀመርኩኝ ማለት ነው። በሶስተኛው ቀን ላይ ከሌሊቱ 9 ሰዓት የሆነ ነገር መጣ። እየጸለይኩ ተንበርክኬ ያለው አነሳኝና በቃ ግልጥ ያለ የማይደበቅ ነገሮች ራእይ ማየት ጀመርኩኝ። በራእዩ መካከል እንኳን ይሄ ጉልበቴ እንዳያመኝ ጨርቅ በጉልበቴ ስር አደረኩና መጸለይ ጀመርኩ። ራእዩ አልጠፋብኝም፣ ቀጠልኩ። ልክ እያንዳንዱን የሀገራችንን ሁኔታ እንዳለ ዘረዘረልኝ። ኤርትራ፣ ትግራይ፣ ወሎ፣ በገምድር ኢንዱስትሪ ካልኖረ ጥሩ አገር ልትሆን አትችልም፣ መሻሻል አትችልም። ትግራይ፣ ሲዳሞ፣ ወለጋ በወርቅ በማዕድን የተሞሉ እንደሆኑ ሰሜን ሸዋ፣ ሰሜን ወሎ፣ አፋር፣ ጉጂ፣ ቦረና እና ይሄ ማነው ባሌ በ18 አይነት ማዕድኖች የተሞሉ እንትን ደግሞ ይሄ ሪፍት ቫሊ ሪፍት ሸለቆ የነዳጅ 2 ቦታ ነዳጅ እንደሚወጣ ከዚያ ባሮ አኮቦ ነዳጅ እንደሚወጣ ነዳጁ ከኛ ተርፎ ሌላ ዓለም እንደሚደርስ ይህንን ማዕድኖቹን ካየው በኋላ ነዳጅ ካየው በኋላ ዝርዝር ነገሮች ውስጥ ገባ። በአዲስ አበባ የሚሰራው መንገድ አሳየኝ። በአዲስ አበባ የሚጀመረው መንገድ አፍሪካ አቀፍ መንገድ ይሆናል። ከዚህ ናዝሬት የምትሄድና ወደ አዋሳ አልፋ እስከ ሞያሌ ከሞያሌ እስከ ኬንያ ትሄዳለች። ከዚያ እስከ ሴንትራል አፍሪካ እስከ ደቡብ አፍሪካ ትሄዳለች። ከዚህ እስከ ካሜሩን ከዚህ እስከ ኢጅፕት ትሄዳለች። እቺ የተጀመረችው መንገድ
ባቡር ደግሞ እያለኝ ኢትዮጵያ ባቡር አላት አለኝ። የባቡር መንገድ አሁን አዲስ አበባ ብቻ አይደለም የሚቀርበው፣ ከሶማሊያ የሚመጣ ከኤርትራ የሚመጣ ከሱዳን የሚመጣ ባቡር እዚህ ይገናኛል። አፍሪካ አቀፍ የባቡር ነገር ይሆናል። የመንገድ ጉዳይ አልታየም፣ የባቡር ጉዳይ አልታየም። ኢትዮጵያ ደግሞ ከሌላው ሁሉ በፊት ከአፍሪካ በፊት ኤርባስ ትገዛለች አለኝ። እሱ ላይ ነው የጠረጠርኩት። ኤርባስ ከምን ይመጣል ምን አገባው እግዚአብሔር አልኩና መጸለይ ጀመርኩ። ኦሪት ዘፍጥረት ምዕራፍ 1 አሳየኝ። ፍጥረታት በሙሉ ለሰው ተፈጥሮ ሰው 6ኛ ቀን እንደተፈጠረ ይሄም የኛ ነው አልኩና አውሮፕላንን ጨመርኩበት እዚያ። ይሄ የኛ ውሃዎች አሁን ሜዳ ለሜዳ ዝም ብሎ የሚፈሱት ከግራና ከቀኙ አትክልትና ፍራፍሬ በጣም እንደሚበዛ መስኖ እንደሚበዛ ያን ሁሉ ነገረኝ። ከዚያስ ተራራዎቻችን በዛፍ እንደሚሞሉ ከ50 ዓመት በኋላ የኢንዱስትሪ ከተማ እንደሚሆን የኢንዱስትሪ ሀገር እንደሚሆን ከዚያስ ሌሎች የአፍሪካ አንድነት በአንድ ፓስፖርት ጠቅላላ አፍሪካ ውስጥ መጓዝ እስከሚቻል ድረስ እንደሚቀጥል ይሄም ኦልሞስት እየተጀመረ ያለ ነገር ነው ማለት ኦልሞስት ተጀምሯል ማለት ይቻላል። ይሄ ነገር እንግዲህ አንዳች አትቀርም። ከዚያ 30 ዓመት ሰጠኝ ለኢትዮጵያ ብቻ 30 ዓመት 10 ዓመት የምጥ የችግር የሽግግር 10 ዓመት የችግር የሽግግር አሁን 3ኛ 10 ዓመት ገና ነው። 1 ዓመት ቀርቷል። 3ኛ 10 ዓመት ሁለተኛው 10 ዓመት ማለት ሁለተኛው 10 ዓመት አለቀ። አሁን እያለቀ 1 ዓመት ይቀረዋል። ይቺ የችግር የሽግግር አልቆረጥ እያለች እያስቸገረች ነው። ከ1 ዓመት በኋላ ግን ትቆረጣለች እና ሽግግር ብቻ ይሆናል። ከ1 ዓመት በኋላ የሚመጣው 3ኛ 10 ዓመት የኢትዮጵያ ከፍታ ይጀምራል። በአንድ 10 ዓመት ውስጥ የ500 ዓመት ችግር ይፈታል። ይሄ እንግዲህ አይታሰብም በሰውኛ በአይምሮ ብዙ አይታሰብም እና ቢቀር ይሻላል። ሲደርሱበት ያዩታል። እና ከዚያ በፊት ግን በዚህ በሁለተኛው 10 ዓመት ሰዎች መነቃቃት እንደሚጀምሩ ከእንቅልፍ እንደተረሳ ሰው መሮጥ እንደሚጀምሩ ሰዎች እንድነቃቁ አንድ ጊዜ ተደርገዋል በኢትዮጵያ በዚህ ሁለተኛ 10 ዓመት ውስጥ ከዳር እስከ ዳር ሴቱም ወንዱም ሳይቀር ዛፍ ተከላ ልክ የሚመጣውን የ10 ዓመት የሚመጣውን 3ኛ 10 ዓመት የሚያሳይ ምልክት ነው። እንደዚያ ነው ሰዎች የሚነቃቁት። በዚህ በሁለተኛው 10 ዓመት ውስጥ የመሪዎች መለወጥ በቤተ ክርስቲያን ውስጥ ያሉ ጥቅም ፈላጊዎችና ስልጣን ፈላጊዎች ሽኩቻ እንደሚያቆም፣ ሪቫይቫል እንደሚያድግ፣ የኢትዮጵያ ኢኮኖሚ እንደሚጀምር፣ ሳይንስ ስራ እንደሚጀምር፣ ሳይንስና ቴክኖሎጂ በተለይ በግብርና በኩል እንደሚጀምር፣ የኢትዮጵያ ሳይንቲስቶች በዚህ እንደሚሰባሰቡ ወጣቶችም ጭምር ከውጪ ደግሞ ሌሎች ሳይንቲስቶች አየሯን መርጠው ወደ ኢትዮጵያ እንደሚመጡና እንደሚጀምሩ ከዚህ በኋላ የሳይንስ ስራ እየተስፋፋ እንደሚሄድ ይሄንን ሁሉ እግዚአብሔር ተናገረኝ። ከዚያ ነገቼ 32 ገጽ ጽፌ ያስቀመጥኩኝ ያ መጽሐፍ ሆነ ማለት ነው። ይሄ ሁሉ ነገር አሁን የምናወራው በ93 ከ20 ምናምን ዓመት በፊት የሆነ ነው። 19 ዓመት የሚገርም ነገር ነው ማለት አሁን ላይ ሆኖ እነዚህን ማውራት አሁን ያሉትን ነገር ካለው ለውጥ አንፃር ይመስል ይሆናል። በ93 ግን ይሄን ነገር ማሰብ የሚከብድ ነው። አንድ ታነበዋለህ። አሁን ግን በየቀኑ ማንበብ ትችላለህ። ሰዎች ሲጀምሩ ሲጨርሱ አሁን የፖለቲካ ግለት ስላለ ነጋዴዎች ንግድ አቁመዋል። ኢንጂነሮች ስራ አቁመዋል። መሐንዲሶች ስራ አቁመዋል።
ገበሬዎችም እንደሚገባ አይሰሩም፣ ፖለቲካን ያሟሙቃሉ። እና እቺ የፖለቲካ ነገር በዚች አመት ታልቃለች። ስታልቅ የኢኮኖሚ ነገር ይጀምራል፣ የህዝብ መነቃቃት ነገር ይጀምራል፣ የስራ ነገር ይጀምራል። የትራክተሮች በእርሻ ላይ ጠብ ማለት ይጀምራል። ሰዎች በህብረት ስራ ይጀምራሉ። የህብረት ስራ የበለጠ ይጠናከራል ከሌላው ጊዜ ቦታ ይልቅ። ይሄ ነገር ነው እንግዲህ እየተነሳሳ ያለው ማለት ነው። ይሄ በጣም እስካሁን በተለይ ባለፉት 20 ዓመታት ላይ ያሏቸው ነገሮች በአብዛኛው መፈጸማቸው ወይም እንትን ማለቱ መሳካቱ ይሄንን ትልቅ ተስፋ እንድንቀበል የሚያስገድደን እውነታ ነው። በጣም ደስ ይላል። በዚህ ውስጥ በአሁኑ ሪቫይቫል የምትለው ላይ መንፈሳዊ ነገሩ ላይ ያተኮርን እንምጣና እዚህ ጋር ከመግባቴ በፊት ግን በቅርብ ጊዜ ታስረው ያውቃሉ? በዚህ በነብይነት አገልግሎት ስለሱ በደንብ ቢነግሩኝ። በዚህ ጉዳይ ላይ ተያያዘ። አልታሰርኩም። በቅርቡ ባሉ የፖለቲካ ለውጦች ላይ እሱ ትንቢት ቃል አምጥተው ለቤተ መንግስት የተናገሩበት አጋጣሚ አለ? ለኃይለ ማርያም? እሺ። አዎ፣ ምንም አልሆንኩም። ኦኬ። ምን አሏቸው? እስቲ የነበረው ነገር አሁን ከዚህ ጋር ያይዘን። ያን ጊዜው በጣም አስቸጋሪ ነው። በጣም አስቸጋሪ ነውና አንደኛ ለራሱ እንዲጠነቀቅ፣ ሁለተኛ ደግሞ በህዝቦች መካከል እሱ ፖለቲሻን አይደለምና አንተ ፖለቲከኛ ስላይደለ ነገሮችን እነሱ በሁለት ተከፍለዋልና ለሁለቱም ሚዛንህን ጠብቀ በእነሱ መካከል እንድትቆይ አልኩና ነግሬው ከዚያ በኋላ ደግሞ ጸለይንና ተለየው። እንደገና መጽሐፉ ሲታተም ግን ለመለስ ነው የሰጠሁት። የመጀመሪያው መጽሐፍ በቦዲጋርዱ በኩል ሰጠሁት። ጠራኝና ጊዜ ትሰጠኛለህ አብረን እንወያያለን አለኝ።